السلام عليكم ورحمة الله وبركاته يهتر يدرساتشو يدسي مسلموች ሁሉ ያልደረሳቸው በማዳረስ እስላማዊ ግዴታውን እንዲወጡ እንጠይቃለን። ከድምጻችን ይሰማ በደሴ የተላለፈ የመስጂዶቻችንን እናድን ጥሪ ተወልደን ባደግንበት ሀገራችን ኢትዮጵያ እንደ ልብ የመኖር መብታችንን ተነፍገን ስቃይና እንግልት ማስተናገድ ከጀመርን 1 ዓመት ሞላን። መንግስት ሙስሊሞችን ማዳከም ከዚያም ማጥፋት በሚል እኩይ ዓላማ ይዞ መንቀሳቀስ ከጀመረ ብዙ ዓመታት ቢሆነውም አሁን ግን በግልጽ በተግባር እያሳየን ይገኛል። አህባሽ የሚባል ከእስላም ያፈነገጠ አስተሳሰብ በሙስሊሙ ህብረተሰብ ላይ በግዳጅ ከመጫኑም አልፎ ተርፎ በግዳጅ አይጫንብንም ብለን መብታችንን ስለጠየቅን በርካታ በደሎች ተፈጽመውብናል። የንጹሃን ህይወት ተቀጥፏል። በርካቶች በእስር ተሰቃይተዋል፣ እየተሰቃዩም ይገኛሉ። የዚህ ሁሉ ግፍ ቀማሽ ከሆኑት ወሎ በግንባር ቀደምትነት ተጠቃሽ ነው። በእርግጥ በታሪክም እኛ የወሎ ሙስሊሞች ብዙ ግፎችን አስተናግደን ያለፍን ነበርን። ዛሬ ያ ግፍ እየተደገመ ነው። አጼዎች ሃይማኖታችሁን ቀይሩ ወይ ሀገር ልቀቁ በማለት ሲያሰቃዩን ነበር። አጼ ዮሐንስ በቦሩ ሜዳ ላይ ብቻ ከ20,000 ሙስሊሞች በላይ ገለዋል። የሙስሊሞች ደም እንደ ጎርፍ ጅረት ፈሷል። ኢህአዴግ መራሹ መንግስት በዘመነኛ አካሄድ ሃይማኖታችንን እንድንቀይር ወይም ሀገር ጥለን እንድንሄድ አስገድዶናል። በሰላማዊ መንገድ ድምጹን የሚያሰማ ሙስሊም ላይ የጥይት ቃታቸውን ስበዋል። የሙስሊሙን ደም ከልብ አድርገውታል። ለዚህም በአሳሳና በገርባ አምባገነኑ መንግስት ያደረገውን ማስታወሱ በቂ ነው። መንግስት አይኑን አፍጥጦ ሙስሊሞች ላይ ያነጣጠረ ዘመቻ እያካሄደ ነው። 5 እና 10 ባዋተን የገነባናቸው መስጊዶቻችንና መድረሳዎቻችን እየተነጠቀን ነው። ዛሬ ነገ አለቀ እያልን በጉጉት የምንጠብቀውን የአይናችን ማረፊያ የሆነውን አረብ ገንዳ መስጂድን ስንት ሐፊዞችን ያፈራው ሸዋበር መስጂዳችን፣ በስንት ልፋትና እንግልት የተሰራው የራሽድ መስጂዳችን፣ የሀያት መስጂዳችን ስንቱን እንጥቀሰው። ሽፍታው በጠመንጃ እያስፈራራ ወርሶብናል። ከአሊፍ ባጀመረው እስከ ትልልቅ ኪታቦች ሲያስቀሩንና እስላምን ሲያስተምሩን የነበሩት ዑለሞቻችን ከ30 ዓመት በላይ ሲያሰግዱበት ከነበረው መስጂዳችን በሽፍቶች እንዲባረሩ ተደርጓል። የቁርአን መቅሪያ መድረሳዎቻችን ቁርአን የአላህ ቃል አይደለም ብለው ሊያስተምሩበት ለአህባሾች ተላልፈዋል። ይህ ብቻ አይደለም። ለምን አህባሽን ተከትለን አልሰገድክም በመባል በወፍራም ብትር እየተነረትን ነው ያለው። ለዘመናት በስንት ትግልና ልፋት ብዙ መስዋዕትነት ያገኘነውን መስጂዶችና መድረሳዎች እንዲሁም አጠቃላይ የሙስሊሙን ንብረቶች መንግስት በአፈሙዝ እያስፈራራ እየተረከበን ይገኛል። አምባገነኑ ኢህአዴግ ልባችንን ክፉኛ አድምቶታል። ማድማት ብቻ አይደለም ሰባብሮታል። ልክ እንደ ትናንቱ መስጂድን ታግሎ መገንባት የማይታሰብ እየመሰለ በሄደበት ሁኔታ ከዚህ በፊት በመከራ የቆሙ የመስጂድ ምሰሶዎች አይን እያየ ለወሮ በላ ፖሊሶች አሳልፎ መስጠት በየትኛውም አግባብ አእምሮን የሚያደማ ትውልድ በቆሙ የሚቀበር ጸያፍ ምላሽ ነው። ዛሬ ላይ እንደ ቀልድ የምናልፋቸው ክስተቶች ነገ ላይ መንቀል የማይቻል የህይወት እስትንፋስ ሊሆኑ እንደሚችሉ መዘንጋት አያስፈልገንም። በተደጋጋሚ እያመለጡ የሚወጡ መረጃዎች እንደሚጠቁሙት ይህ የግፍ አገዛዝ በሙስሊም ኢትዮጵያውያኑ ላይ ያሳረፈውን ጸበኛ በትር የሚያነሳው የቀጣዩን ትውልድ ሃይማኖታዊ ተስፋ ማጨለሙን እርግጠኛ ሲሆን ብቻ ነው። ስለሆነም የዲን ጭላንጭል ዕውቀት ሊገበይባቸው የሚችሉ ኡስታዞቻችንና መገበያ ቦታዎቻችን በሙሉ እንዳልነበሩ ተደርጎ ማፍረስና ማውደም ይኖርብናል ብሎ እንቅስቃሴያቸውን አጠናክረው ይዘውታል። በዚህም ምክንያት በርካታ ዑለሞችና ዱዓቶቻችን ክሱ ባልታወቀበት መልኩ ታስረው በግፍ አለንጋ እየተቀጡ ይገኛሉ። ለምሳሌ ያህል ወንድማችን በህረዲን አህመድ ይህ ነው ያለብህ ጥፋት ተብሎ ሳይታወቅ ከ170 የእንግልት ቀናቶች በላይ ታጉሮ እንደሚገኝ የሚታወቅ። ይህ በእንዲህ እንዳለ መስጂዶቻችሁን አስረክቡን እኛው እናስተምራችሁ የሚሉ አስገራሚ ጥሪዎች በጉልበተኛ አፈሙዞች ታጅበው እየተሰሙ ነው። ይህን ህግ ወጥ ነጠቃ ካላስቆምነው ነገ ያንተና የቤተሰብህን እምነት ውሳኔዎች ከቀበሌ ሄደህ እንድትመርጥ ነገሮች የሚያስገድዱ ሁኔታ ላይ ይደርሳል። የልጆችህ የወደፊት ዕጣ ፈንታ እንደ ከዚህ ቀደሙ የመድረሳዎች አስተምሮት ሳይሆን እስከ 18 ዓመታቸው ድረስ ቁርአን እንዳይመለከቱ የሚያዘው የነ ዶክተር ሽፈራው ዲስኩር ይሆናል ማለት ነው። አላህ ያክሽፍባቸውና አምባገነኑ ኢህአዴግ ልባችንን ክፉኛ አድምቶታል። ማድማት ብቻ አይደለም ሰባብሮታል። ልክ እንደ ትናንቱ መስጂድን ታግሎ መገንባት የማይታሰብ እየመሰለ በሄደበት ሁኔታ ከዚህ በፊት በመከራ የቆሙ የመስጂድ ምሰሶዎች አይን እያየ ለወሮ በላ ፖሊሶች አሳልፎ መስጠት በየትኛውም አግባብ አእምሮን የሚያደማ ትውልድ በቆሙ የሚቀበር ጸያፍ ምላሽ ነው። ዛሬ ላይ እንደ ቀልድ የምናልፋቸው ክስተቶች ነገ ላይ መንቀል የማይቻል የህይወት እስትንፋስ ሊሆኑ እንደሚችሉ መዘንጋት አያስፈልገንም። በተደጋጋሚ እያመለጡ የሚወጡ መረጃዎች እንደሚጠቁሙት ይህ የግፍ አገዛዝ በሙስሊም ኢትዮጵያውያኑ ላይ ያሳረፈውን ጸበኛ በትር የሚያነሳው የቀጣዩን ትውልድ ሃይማኖታዊ ተስፋ ማጨለሙን እርግጠኛ ሲሆን ብቻ ነው።
ስለሆነም የዲን ጭላንጭል ዕውቀት ሊገበይባቸው የሚችሉ ኡስታዞቻችንና መገበያያ ቦታዎቻችን በሙሉ እንዳልነበሩ ተደርጎ ማፍረስና ማውደም ይኖርብናል ብሎ እንቅስቃሴያቸውን አጠናክረው ይዘውታል። በዚህም ምክንያት በርካታ ዑለሞችና ዱዓቶቻችን ክሱ ባልታወቀበት መልኩ ታስረው በግፍ አለንጋ እየተቀጡ ይገኛሉ። ለምሳሌ ያህል ወንድማችን በህረዲን አህመድ ይህ ነው ያለብህ ጥፋት ተብሎ ሳይታወቅ ከ170 የእንግልት ቀናቶች በላይ ታጉሮ እንደሚገኝ የሚታወቅ። ይህ በእንዲህ እንዳለ መስጂዶቻችሁን አስረክቡን እኛው እናስተምራችሁ የሚሉ አስገራሚ ጥሪዎች በጉልበተኛ አፈሙዞች ታጅበው እየተሰሙ ነው። ይህን ህገ ወጥ ነጠቃ ካላስቆምነው ነገ ያንተና የቤተሰብህን እምነት ውሳኔዎች ከቀበሌ ሄደህ እንድትመርጥ ነገሮች የሚያስገድዱ ሁኔታ ላይ ይደርሳል። የልጆችህ የወደፊት ዕጣ ፈንታ እንደ ከዚህ ቀደሙ የመድረሳዎች አስተምሮት ሳይሆን እስከ 18 ዓመታቸው ድረስ ቁርአን እንዳይመለከቱ የሚያዘው የነ ዶክተር ሽፈራው ዲስኩር ይሆናል ማለት ነው። አላህ ያክሽፍባቸውና መስጂዶቻችንና መድረሳዎችን የመንጠቅ ዘመቻ ሀብትና ንብረት ሳይለይ በትጋት በመታገልና ዕቅዳቸውን በማኮላሸት ቀጣይ የሚደረጉ የቤት ለቤት አሰሳዎች ከወዲሁ መክታት ይቻላል። ወንድሞቻችን በፉርቃን መስጂድ ላይ ሊሰሯቸው ያሰቧቸውን በርካታ ሀገርና ዲንን የሚያግዙ የሆኑ ፕሮጀክቶች የአረብ ገንዳ የ10 ዓመት አድካሚ የግንባታ እንዲሁም ብቸኛው የሸዋበር መድረሳችን እንዴት ለሰፈር ወሮ በሎች አሳልፈን እንሰጣለን? እንዴት ተደርጎ ቀን ኢማሞቻችን በጉልበት አባራን ጥቅመኛ የመንግስት ካድሬዎችን ተከትለን እንሰግዳለን? ይህ የሚሆን ከሆነ መንግስትም እቅዱን ፀሐይ ሳትጠልቅ የሚያሳካ ከሆነ የሚቀጥለው ቀን ንጋት ከመድረሱ በፊት የኢትዮጵያ ሙስሊሞች ታሪክ በዛው ምሽት የሚያከትም መሆኑ እርግጥ ነው። እኛ ይህ ሁሉ ግፍ እያየን ዝም የምንልበት ሞራል የለንም። ስንት ዓሊሞች መፍለቂያ የሆነችው ወሎ ላይ እስላም እንዲዋረድ አንፈቅድም። በህይወት እያለን እስላም በእኛ እንዲጠቃ እድሉን ለማንም አንሰጥም። ውድ የደሴ ሙስሊም ወጣቶች ሆይ ዲኑ በእናንተ በኩል እንዳይመታ አደራ። ይህች ዓለም ጠፊ ናት። ዱንያ እንዳያታልለን። ስቃዩና እንግልቱ ያልፋል። ከጭንቅ በኋላ ፈረጃ አለ። ምናልባትም ፖሊሶች እየወሰዱ ሊያስፈራሩን ይችላሉ። በወፍራም ብትራቸውም ሊወግሩን ይችላሉ። ሲያሻቸውም የጠመንጃ ቃታቸውን ሊስቡብን ይችላሉ። ግን ሩቅ ሳንሄድ ትናንት አባቶቻችን ከዚህ በላይ ብዙ አሳልፈዋል። ሕይወታቸውን መስዋዕት አድርገዋል። እስላምን አስረክበውናል። በዚያ ብርቅዬ በረሱል ዘመን ደግሞ እነ ቢላል ያስተናገዱትን መስዋዕትነት እናስታውስ። በእርግጥ እስላም እንደቀልድ ዛሬ እዚህ ላይ አልደረሰም። ብዙ መስዋዕቶችን አሳልፎ እንጂ። ወጣቶች ሆይ አሁንም ደግመን ደጋግመን አደራ እንላችኋለን። መከራና እንግልቱ እንዳያሸንፋችሁ፣ ወኔያችሁንም እንዳይወስድባችሁ፣ ተስፋ እንዳያስቆርጣችሁ። ዛሬ ለኮሚቴዎቻችን የገባነውን ቃል እንድናድስ እንጠይቃችኋለን። ለኮሚቴዎቻችን ድል እስክናገኝ ወይም እስከ ዕለተ ሞታችን ድረስ እንደምንታገል ቃል ገብተንላችኋል። እናንተ የአላህ ባሮች ቃላችንን እናድስ። ውድ የደሴ ሙስሊም እህቶች ሆይ ዲኑ በእናንተ በኩል እንዳይዋረድ አደራ። እናንተ በእስላም ውስጥ ትልቅ ቦታ ያላችሁ ለዲኑም ብዙ መስዋዕትነት የከፈላችሁ ናችሁ። ሱመያ የመጀመሪያው የእስላም ሸሂድ የእስላም ጠላቶች የሚያደርሱትን ግፍ እናንተም ቀማሽ ነበራችሁ። አሁንም ከሴት የተወለዱ የማይመስሉ ፌደራል ፖሊሶች ሂጃብሽን ገፈው እየደበደቡሽ ነው። አይዞሽ፣ ይህ ሁሉ ያልፋል። ባልሽን ወስደው ባዶ ቤት አስቀርተውሻል። የብቸኝነት ኑሮ አልገፋ ብሎሻል። አሁንም አይዞሽ፣ በዚህ ሁሉ ስቃይ ከአላህ ዘንድ ምንዳ አለሽ። ከአላህም ምንዳሽን ተሳሰቢ። ግን አሁንም አደራ እንልሻለን፣ በኢህአዲግ ድብደባ እንዳትሸነፊ። ሱመያ ከዚህ በላይ ግፍ አስተናግዳለች። ባልሽን አበረታችሁ እንጂ ፈሪ እንዳታደርጊው አደራ። ሙስሊሞች ግፍ እያስተናገዱ እሱ ተኝቶ እንዲያደር አትፍቀጂለት። ቆራጥ አቋም እንዲይዝ አበራችሁ። አንቺን በትግሉ ቦታዎች ሁሉ በመገኘት በዚያ ባማረ ሂጃብ ታደምጪው እንጠይቅሻለን። ውድ የደሴ ሙስሊሞች ሆይ መንግስት አንድ ቀይ መስመር ሳይሆን 2 ቀይ መስመሮችን አልፎ በህዝበ ሙስሊሙ ላይ ክፉኛ ዘምቷል። በተለይ የወሎ ሙስሊሞችን ዳግም እንዳያንሰራሩ አድርጎ ለመምታት በመቋመጥ ላይ ይገኛል። መንግስት እሳት ለብሶ እያቀጣጠለ መሆኑን ተረድተናል። እኛ ትግላችን ከመቀጠል መቼም ወደ ኋላ አንልም። አስፈላጊ መስዋዕትነቶችን ለመክፈል ዝግጁ ነን። ይሁን እንጂ መንግስት ባጠመደው ወጥመድ ግን መቼም አንገባለትም። መንግስት እያደረገ ያለው ምንም እንኳን ስሜታችንን እየጎዳ ቢሆንም እንታገሳለን። አላህ ከታጋሾች ጋር ነውና። መንግስት ስሜታችንን የሚጎዱ ነገሮችን አድርጎ ሙስሊሙን ለሁከት ካነሳሳ በኋላ የጠመንጃ ቃታ መሳብ የነሱ ፍላጎታቸውና ወጥመዳቸው ነው። በዚህ ወጥመድ ደግሞ መቼም አንገባላቸውም ኢንሻአላህ። ትግላችን በሰላማዊ መንገድ ብቻ ነው የሚቀጥለው። በሰላማዊ መንገድ እየታገልን ድብደባውንም እስራቱንም ለመቀበል ተዘጋጅተናል። የደሴ ሙስሊሞች ሆይ እስካሁን ስንሄድበት የነበረው የትግል ጉዟችን በሜዳ ላይ ነበር። አሁን ግን ወደ አቀበቱ እየተጠጋን ነው። አቀበቱን ለመውጣት በአዲስ መልክ ኃይል ማሰባሰብ አለብን። ቁርጠኝነታችንን ከመቼውም በላይ ልናሳድግ ይገባናል። ድል ያለ መስዋዕትነት አይገኝምና ራሳችንን ለእስላም አሳልፈን ለመስጠት ዛሬውኑ እንወስን። በገንዘባችንም በጉልበታችንም በእውቀታችንም በጊዜያችንም መስዋዕት ለመክፈል እንዘጋጅ። ትግላችን
ድል እስክናገኝ ወይም ሸሂድ እስክንሆን ይቀጥላል። ተዋርዶ ከመኖር በክብር መሞት። ድል ለኢትዮጵያ